ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ፈጢራን በኔ ቤት በኔ ኪችን እንዴት አድርጌ እንደምሰራ ነው ይዤላችሁ የመጣሁት። በጣም ቀላል አሰራር ነው፣ ትወዱታላችሁ። እስከ መጨረሻው አብራችሁ ይቆዩ። ወደ አሰራሩ። በመጀመሪያ ዱቄታችንን እንጨምራለን፣ መስራት የምንፈልገውን ያክል። እኔ 6 ብርጭቆ ተጠቅሜያለሁ። ከዛ ስኳር 1 ሾርባ ማንኪያ እና እርሾ 1 ሻይ ማንኪያ፣ ጨው ግማሽ ሻይ ማንኪያ እና ዘይት 1 ሾርባ ማንኪያ ጨምራለሁ። ከዛ ውሃ ለብ ያለ ነው፣ ቅዝቃዜውን የለቀቀው። ከዛ ውሃችንን እያደረግን እናሸዋለን። እሺ ይሄው አሽቸዋለሁ። ብዙም ማሸት አይጠበቅብንም። ውፍረቱም እንደምታዩት በዚህ መልኩ እናደርገዋለን። ብዙ ሳይወፍር ብዙ ሳይላላ። ለ6 ብርጭቆ ዱቄት 2 ብርጭቆ ውሃ ነው የተጠቀምኩት። ከዛ እንደዚህ አድርገን ለተወሰነ ለ10 ደቂቃ የሚሆን ከደን አድርገን እናቆየዋለን። እሺ ሊጣችን ከ10 ደቂቃ በኋላ እንደዚህ ላላ ብሎልናል። ኩፍ እንዲል አንፈልግም። ከዛ መዳመጫችን ላይ ዱቄታችንን እንነሰንሳለን። ከዛ እንዳምጣዋለን። እንደዚህ ከዳመጥነው በኋላ ዘይት እንቀባዋለን። ከዛ ዱቄት እንነሰንሳለን። ከዛ እንደዚህ ከነሰነሰን በኋላ እንጠቀልለዋለን። ከዛ እንደምንፈልገው እንቆራርጠዋለን። ከዛ ዱቄታችንን ነስነስ እያደረግን እንደዚህ አነስ ያለውን እያካፈልኩ አስተካክዬ አዘጋጀዋለሁ። እኩል ለማድረግ እንሞክራለን ማለት ነው። እንደዚህ ካስተካከልን በኋላ ሳህን ላይ እናደርገዋለን። እንደዚህ ዱቄት እንነሰንሳለን። ከዛ ላስቲክ እንሸፍነዋለን እንዳይደርቅብን። ከዛ ዱቄታችንን እንነሰንስና ለመዳመጥ እንዲመቸን ማለት ነው። ከዛ እንዳምጣዋለን። እንደዚህ ዱቄታችንን ስንነሰንስ በቀላሉ ይዳመጠናል። እንደዚህ ሳብ እያለ የሚመለሰው እንዲሳብ ያደርግልናል ማለት ነው። ዱቄታችንን ስንነሰንስ በቀላሉ ይሳሳልናል። ብዙ መሳሳትም አይጠበቅበትም፣ ግን የምንፈልገው እስከሚመጣ እንደዚህ በቀላሉ ይዳመጠናል ማለት ነው። እሺ እንደምታዩት እንደዚህ ከዳመጥነው በኋላ ዘይታችንን እንቀባለን። የተወሰነ ማለት ነው። እዛ ትንሽ ዱቄት እንነሰንሳለን። ከዛ እንደዚህ እንጠቀልለዋለን። ከዛ እንደዚህ ከሆነልን በኋላ ሳብ ሳብ እናደርገው ቆንጆ ነው። ከዛ እንጠቀልለዋለን ማለት ነው። ይሄው እንደዚህ የተወሰነው ጠቅልለን ካዘጋጀን በኋላ
ከዛ ያው ዱቄታችንን እንደዛው ስነሳ አድርገን ይሄንን አልተቀለልኩትም። ከዛ ላስቲካችንን እንደዛው እያለበስን ማለት ነው። ያው እንዳይደርቅብን ይረዳናል። ከዛ ይሄንኛውን እንደዛው ዱቄት ነስነስ አድርጌ እንደዛው ዱቄት ነስነስ እያደረኩ ዳምጫ አዘጋጀዋለሁ። እሺ ይሄንንም እንደዚህ ሳሳ አድርጌ ከዳመጥኩት በኋላ ዘይት እንቀባዋለን። ከዛ ዱቄታችንንም እንደዛው እንነሰንስና ከዛ እንቆርጠዋለን። ካዘጋጀን በኋላ እንደዚህ ጠቅለን ዳምጠን ያዘጋጀነው እናመጣና ከዛ እንደዚህ እናደርገዋለን ማለት ነው። ከዛ ሌላኛውንም እንደዛው እያመጣን እናዘጋጀዋለን። ከዛ እንደዚህ ሁሉንም በዚህ መልኩ ካዘጋጀን በኋላ እንደዛው ዱቄታችንን ነስነስ አድርገን ላስቲካችንን ሸፍነን እናስቀምጠዋለን። እንደዚህ ላስቲካችንን ሸፍነን እስከምንዳመጥ እናቆየዋለን ማለት ነው። ከዛ ይሄንን እንደዛው ዱቄታችንን ነስነስ እያደረግን መዳመጥ ነው ማለት ነው። ፎቶ በዚህ መልኩ ከሆነልን ይበቃዋል። እሺ አሁን መጥበሻችን ትንሽ ጋል ብሎልናል። ከዛ እንደዚህ እያነሳን እንጨምራለን ማለት ነው። ዘይት አልጨመርኩም። እሺ አሁን ትንሽ በሰል ካለልን ገለብጠዋለን። ከዛ እንደዚህ ቆንጆ ከለር እንዲሰጥልን ከላይ ዘይት ትንሽ እንቀባለን። ከዛ ያው እንዳያርብን እያገላበጥን እናበስላለን ማለት ነው። ዘይት ጨምራለን። ቶሎ ነው የሚበስለው። ስለዚህ እያየን ቶሎ ማገለባበጥ። ዳርዳሩ ተስተካክሎ እንዲበስልልን እንደዚህ ጫን ጫን እናደርገዋለን። አሁን ይበቃዋል። ከዛ ያው የቀረውንም እንደዛው እያነሳን ደመጥ ማድረግ ነው፣ እያበሰልን ማለት ነው። ብዙም ስለማናሳሳ አያስቸግረንም። ከዛ ያው እንደዚህ ደመጥ እያደረግን መጥበሻችን ላይ እንጨምራለን። ያው መጥበሻችን የጋለ ነው። ቆንጆ ነው የበሰለልን። እሺ ውድ ተመልካቾቼ እንደምታዩት አበሳስዬ በዚህ መልኩ ከማር ጋር አዘጋጅቼዋለሁ፣ አቀራርቤዋለሁ። እንግዲህ እንደምታዩት ከለሩን በጣም ነው የሚያምረው። ይሄው ቀለል ያለ ነው እና አሁን ደግሞ ቆርሰን እናያለን። እና እንደምታዩት እንደዚህ ውስጡ ክፍትፍት ያለ ነው። ይሄው በጣም ልስልስ ያለም ነው እና እንዲለሰልስልን ጨርቅ አድርገን ብናቆየው ቆንጆ ነው። እሺ ይሄው እንደምታዩት
እና እንደዚህ አድርገን ከፈለግን በማር በሻሂም መመገብ እንችላለን ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። እንደምትወዱት ተስፋ አደርጋለሁ። እንግዲህ በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት ለማለት ያክል ነው። በጣም ቀላል አሰራር ነው እና እንደ ሁሌውም ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። እንደ ሁሌውም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።